ይህ የምታዩት ምስል ምናልባትም የፊልም ትዕይንት ሊመስላችሁ ይችላል። ነገር ግን ዛሬ የምንኖርበት ዓለም ከ70 ዓመታት በላይ አይቶ የማታውቀው አደገኛ አፋፍ ላይ ትገኛለች። ብዙዎቻችን ሶስተኛው የዓለም ጦርነት የሚለውን ቃል እንደ ተረት አሊያም እንደ ሩቅ ስጋት ስናየው ቆይተናል። ነገር ግን አሁን ጥያቄው ጦርነቱ ይነሳ ይሆን ወይ የሚለው ሳይሆን ለመሆኑ መጀመሩን እንዴት እናውቃለን የሚለው ሆኗል። ከዩክሬን ሜዳዎች እስከ ታይዋን የባህር ወሽመጥ፣ ከመካከለኛው ምስራቅ ፍንጣሪዎች እስከ ሰሜን ኮሪያ የኒውክሌር ዛቻ፣ የዓለም ሀያላን መንግስታት ከመቼውም ጊዜ በላይ ለግጭት ተቃርቧል። ዲፕሎማሲ እየተዳከመ፣ ወታደራዊ በጀቶች በቢሊዮኖች እየፈሰሱ፣ እንዲሁም የኒውክሌር ሰዓቱ ወደ እኩለ ሌሊት ተጠግቷል። ይህ ጦርነት እንደቀደሙት በታንክና በፈረሰኛ ብቻ የሚደረግ አይደለም። በሳይበር ጥቃት የሀገራትን መብራት የሚያጠፋ፣ በሳተላይት የሚመራና ምናልባትም የሰው ልጅን ታሪክ ለአንዴና ለመጨረሻ ጊዜ የሚቀይርም ሊሆን ይችላል። በዚህ ቪዲዮ ውስጥ የምናየው የፖለቲካ ትንታኔ ብቻ አይደለም። አሁን ያሉ ተጨባጭ መረጃዎች የሀያላን ሀገራት እንቅስቃሴና ታሪክ ምን ይነግሩናል የሚለውን እንመለከታለን። ዓለም ወደማትመለስበት ጥፋት እያመራች ትሆን ወይ የሚለውንም እንፈትሻለን። ዓለም የፖለቲካ ውጥረት ነግሶባታል። ከዩክሬን እስከ መካከለኛው ምስራቅ፣ ከታይዋን እስከ ኮሪያ ባህረ ሰላጤ ያለው ትንኮሳ ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እየገፋት ይገኛል። ብዙዎች የሚጠይቁት ጥያቄ ግን አንድ ነው። ጦርነቱ ቢነሳ የትኛው ሀገር ይተርፋል? ዛሬ በመረጃና በጂኦፖለቲካ ትንታኔዎች ላይ በመመስረት የኒውክሌር ጦርነት እንኳን ቢነሳም ሊተርፉ የሚችሉ ሀገራትን እናስቃኛቸዋለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በአንድ በኩል ኔቶ በአሜሪካ መሪነት፣ በሌላ በኩል ደግሞ በሩሲያ በኢራንና በቻይና የተያዘው አዲሱ ጥምረት የጦር መሳሪያ አቅማቸው ሲነጻጸር እጅግ አስፈሪ ነው። ሩሲያም በዓለም ትልቁ የኒውክሌር ክምችት ማለትም ከ5500 በላይ ቦምቦች ያላት ሀገር ነች። አሜሪካ ዘመናዊ ቴክኖሎጂና በዓለም ዙሪያ ያሉ ወታደራዊ ካምፖች የእርሷ ናቸው። ኢራንን ያየን እንደሆነ ደግሞ መካከለኛው ምስራቅን ሊያጥለቀልቅ የሚችል የሚሳኤልና የድሮን ጋጋታ ማሰማራት የምትችል ኃያል አገር ናት። ጦርነቱ ቢነሳ ዋና ዋናዎቹ የኃይል ማዕከላት አሜሪካ፣ ሩሲያና አውሮፓ ናቸው። የጥቃት ሰለባ መሆናቸው ማይቀሬ ነው። ነገር ግን እነዚህ ሶስት ምክንያቶች ያሉባቸው ሀገራት የመትረፍ እድላቸው ሰፊ ነው። ርቀት፣ ገለልተኝነትና የምግብ ዋስትናን ያረጋገጡ ሀገራት ከዚህ ከአጥፊው ጦርነት ሊድኑ ይችላሉም ተብሎ ይነገራል። የመጀመሪያዋ ሀገር አይስላንድ ነች። ከአውሮፓ ምድር የራቀችና ምንም አይነት ወታደራዊ ስጋት የሌለባት ሀገር ነች። ቀጥለን ደግሞ ኒውዚላንድን እናገኛለን። ለደህንነት በጣም አስተማማኝ ተብላ የምትታወቅና ራሷን በምግብ የምትችል ሀገር ናት። ሌላዋ ደግሞ ስዊዘርላንድ ናት። ታሪካዊ ገለልተኝነቷና ተራራማ መልክዓ ምድሯ ለጥቃት አይመችም። በዚህ ምክንያት እነዚህ ሶስት ሀገራት ከአጥፊው ጦርነት የመዳን እድላቸው ሰፊ ሊሆን እንደሚችልም ይነገርላቸዋል። አንዳንድ የአፍሪካ ሀገራትም ከዚህ ከአጥፊው ጦርነት ሊድኑ ይችላሉ ተብሎም ይነሳል። ጦርነቱ በሰሜናዊው ንፍቀ ክበብ ላይ የሚያተኩር ከሆነ እንደ ኢትዮጵያና ደቡብ አፍሪካ ያሉ ሀገራት ከቀጥታ የኒውክሌር ጥቃት ሊተርፉ ይችላሉ። ጦርነቱ በቦምብ ብቻ አያበቃም። የኒውክሌር ጭስ ፀሐይን ቢጋርድና የአየር ንብረት ቢቀይር ግብርና የሚቀጥልባቸው ሀገራት የትኞቹ ናቸው የሚለውን እንመልከት። አርጀንቲናና አውስትራሊያም በዚህ ረገድ የተሻለ እድል እንዳላቸው ጥናቶች ያመላክታሉ። ኔቶ ወደ ምስራቅ አውሮፓ ማለትም ወደ ሩሲያ ድንበር መጠጋቱ ለፑቲን ትልቁ ቀይ መስመር ነበር። አሁን ፊንላንድና ስዊድን ኔቶን መቀላቀላቸው ሩሲያን በኔቶ ሀገራት እንድትከበብ አድርጓታል። ይህ ማለት በማንኛውም ሰዓት በሚፈጠር ስህተት የኔቶ አንቀጽ 5 ሊቀሰቀስም ይችላል። አንቀጽ 5 ማለት በአንዲት የኔቶ አባል ሀገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ተደርጎ ሁሉም በጋራ
ጦርነት ውስጥ ይገባሉ ማለት ነው። ኔቶ በአሁኑ ወቅት ከቀዝቃዛው ጦርነት በኋላ ታይቶ የማይታወቅ ግዙፍ ወታደራዊ ልምምዶችን በሩሲያ ድንበር አቅራቢያ እያደረገም ይገኛል። ይህ ለሩሲያ ልንወርህ ዝግጁ ነን የሚል መልእክት ሲሆን፣ ለሩሲያ ደግሞ የኒውክሌር ጦር መሳሪያዎችን ላዘጋጅ የሚል ምክንያት እየሆናት ቀጥሏል። በፖላንድና በሊትዌና መካከል የምትገኘው ስዋልኪ ጋፕ የምትባለው ጠባብ መሬት የሶስተኛው ዓለም ጦርነት መነሻ ልትሆን ትችላለች ተብሎም ይፈራል። ሩሲያ ይችን መሬት ከያዘች የባልቲክ ሀገራት ማለትም ኤስቶኒያ፣ ላቲቪያ፣ ሊትዌኒያ ከኔቶ እርዳታ ትቆርጣቸዋለች ማለት ነው። ስለዚህ የሶስተኛው ዓለም ጦርነት ቢነሳም ኔቶና ሩሲያ ቀጥታ ፍጥጫ ውስጥ መግባታቸው አይቀሬ ነው። ይህ ደግሞ ጦርነቱን ከአውሮፓ አልፎ ወደ አሜሪካና እስያ እንዲስፋፋ ያደርገዋል። ዓለም አሁን ያለችው በሁለት የተሳሉ ቢላዎች መካከል ነው ማለትም ይቻላል። የሶስተኛው ዓለም ጦርነት ቢነሳም የዓለም የኃይል አሰላለፍ በሁለት ግዙፍ ጎራዎች እንደሚከፈል የታወቀ ነው። ይህ አሰላለፍ በአሁኑ ወቅት ባሉ ወታደራዊ ስምምነቶች፣ በኢኮኖሚ ጥቅምና በፖለቲካዊ ርዕዮተ ዓለም ላይ የተመሰረተም ይሆናል። የኃይል አሰላለፉን በዝርዝር እንመልከተው። የመጀመሪያው የምዕራባውያን ጎራ ነው። ይህ ጎራ በዋነኝነት በኔቶ አባል ሀገራትና በቅርብ አጋሮቻቸው የሚመራ ነው። መሪዋ ሀገርም አሜሪካ እንደምትሆን ነው የሚጠበቀው። ዋና አባላቱ ደግሞ ብሪታንያ፣ ፈረንሳይ፣ ጀርመን፣ ካናዳና አብዛኛው የአውሮፓ ሀገራት እንደሚሆኑም ይታምናል። የእስያ ፓሲፊክ አጋሮች ጃፓን፣ ደቡብ ኮሪያና አውስትራሊያ ናቸው። መከላከያ ነጥብ ላይ የሚገኙት ደግሞ የእነዚህ ሀገራት ጥንካሬ በላቀ ቴክኖሎጂ፣ በባህር ኃይል የበላይነትና በጠንካራ የኢኮኖሚ ትስስር ላይ የሚገኝ ነው። ሌላው ደግሞ የምስራቁ ጎራ ነው። ይህ ጎራ አሁን ያለውን የአሜሪካን የበላይነት ለመቀየር የሚፈልጉ ሀገራትን አካቶ የያዘ ነው። መሪዎቹ ሀገራት ደግሞ ሩሲያና ቻይና ናቸው። አባላቱ ደግሞ ኢራን፣ ሰሜን ኮሪያና ቤላሩስ ይገኙበታል። ይህ ጎራም በሰው ኃይል ብዛት ማለትም እንደ ቻይና ያሉ ሀገራትን፣ በኒውክሌር አቅም ደግሞ ሩሲያና በማይታክቱ ድሮኖችና ሚሳኤሎች ኢራንና ሰሜን ኮሪያ የታገዘ ነው። እነዚህ ሀገራት በመሬት ላይ በሚደረግ ጦርነትና በረጅም ርቀት ሚሳኤሎች እጅግ አደገኛ ናቸው ተብሎም ይነገራል። ይህ አካባቢ የጦርነቱ ሁለተኛው ትልቅ ግንባርም ይሆናል። ከምዕራባውያን ጋር እስራኤልና ምናልባትም አንዳንድ የባህረ ሰላጤ ሀገራት እንደ ሳውዲ ያሉ ሀገራት እንደ ሁኔታው ሊወስኑ ይችላሉ ተብሎም ይነገራል። ከምስራቁ ጋር ደግሞ የኢራን ወዳጆች የሆኑት ሶሪያና በሊባኖስ፣ በየመን እንዲሁም በኢራቅ ያሉ ታጣቂ ቡድኖች ሊሰለፉ ይችላሉም ተብሎ ይጠበቃል። ገለልተኛ ወይም ተጠባባቂ ሀገራት የሚባሉት ደግሞ እነዚህ ሀገራት ጦርነቱ ውስጥ በቀጥታ ላለመግባት ቢሞክሩም የኃይል ሚዛኑን ሊቀይሩ የሚችሉ ናቸው። አንደኛዋ ሀገር ህንድ ነች። ከሩሲያም ከአሜሪካም ጋር ግንኙነት ስላላት የራሷን ጥቅም አስከብራም ገለልተኛ ልትሆን ትችላለች። ሌላኛው ሀገር ደግሞ ቱርክ ነች። የኔቶ አባል ብትሆንም ከሩሲያ ጋር ያላት ግንኙነት ጠንካራ በመሆኑ አቋሟ አጠራጣሪ ሊሆንም ይችላል። አንዳንድ የአፍሪካ ሀገራትም ይኖራሉ። አብዛኞቹ የአፍሪካ ሀገራት ኢትዮጵያን ጨምሮ በገለልተኛነት ለመቆየት ቢመርጡም ለወደቦችና ለጥሬ ዕቃ ሲባል ግን በሁለቱም ጎራዎች ጫና ሊደረግባቸውም ይችላል። በእርግጥ የዓለም ጦርነት ለማንም አይበጅም፣ አሸናፊም የለውም። ነገር ግን ዓለም አሁን ያለችበት ሁኔታ ለሁላችንም ትልቅ ትምህርት ነው። እናንተስ የሶስተኛ ዓለም ጦርነት ቢነሳ የትኛው ሀገር ይተርፋል ብላችሁ ታስባላችሁ? ሐሳባችሁን ኮመንት ላይ ያስፍሩልን። ይህንን ዝግጅት ከማጠቃለላችን በፊት የዕለቱን የውጭ ምንዛሬ መረጃዎች አካፍላችኋለሁ። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግ ደግሞ በ198 ብር ከ38 ሳንቲም እየገዛ በ206 ብር ከ19 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም በመግዛት በ180 ብር ከ03 ሳንቲም እየሸጠው ይገኛል። አንዱን የስዊዝ ፍራንክ በ184 ብር ከ98 ሳንቲም እየገዛም በ192 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር ደግሞ በ484 ብር ከ60 ሳንቲም እየገዛም በ503 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንዱን የቻይና ዩዋን 21 ብር ከ04 ሳንቲም እየገዛም በ21 ብር ከ87 ሳንቲም እየሸጠው ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም ደግሞ በ41 ብር ከ28 ሳንቲም በመግዛት በ42 ብር ከ10 ሳንቲም እየሸጠው ይገኛል። አንዱን የሳውዲ ሪያልን በ40 ብር ከ40 ሳንቲም እየገዛም በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል።